ልትሰሩ ያሰባችሁትን ነገር በፍጹም ለሰዎች አትናገሩ። ብዙ ሰው ሊጎዳው የሚችለውን ጉዳት ሳያውቅ ያሰበውን ሐሳብ፣ ሊጀምር ያሰበውን የንግድ ዕቅድ፣ እያንዳንዱን ሐሳቦችን ለሰዎች ይናገራል። አንዳንዶች እንደውም በማህበራዊ ሚዲያ ጭምር እያጋሩ ንግድ ልጀምር ስለሆነ መልካም ምኞታችሁን ግለጹልኝ እያሉ ይናገራሉ። ታዲያ እንደዚህ ማድረጋችሁ የራሳችሁ ጠላት ነው የሚያደርጋችሁ። የትም አትደርሱም በማለት የቻይናው ቢሊዮነር የዓለም አቀፍ መገበያያ የሆነውን አሊባባን የመሰረተው ጃክ ማ ካካፈለው የህይወት ልምድ አቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። ከተመቻችሁ ሰብስክራይብ እና ሼር ማድረግ እንዳትረሱ። እኔም በልጅነቴ እንዲህ አይነት ስህተቶችን ሰርቻለሁ። ያሰብኳቸው ሐሳቦችና እቅዶቼ ስለሚያጓጉኝ ዝም ማለት አልችልም። እየዞርኩ ለሰዎች እናገራለሁ። ከጓደኞቼም ጋር ቁጭ ብለን ኩባንያዎችን ስለመመስረት፣ ዓለምን ስለመቀየርና ቢሊዮነር ስለመሆን እናወራ ነበር። ግን ከዚያ በኋላ እቅዶቼ እንዳሰብኩት አይሄዱም። እቅዳችሁን ለሰዎች መናገር ስትጀምሩ ሁሉም ሰው አስተያየት መስጠት ይጀምራል። ልትሆኑ ያሰባችሁትን ሆነው ለማያውቁ፣ ችግርን ከመጋፈጥ ይልቅ ለሚሸሹ፣ ህልማችሁ ለማይገባቸው ሰዎች ነግራችሁ የሚሰጧቸው አስተያየት ምን ሊመስል ይችላል? አስቡት እስቲ። እርግጥ ነው አስተያየት መቀበል ጥሩ ነው። ነገር ግን ህልማችሁ ከሚገባቸውና ከሚረዱ ሰዎች እንጂ ከሁሉም ሰው መቀበል ልክ አይደለም። አሊባባን ስጀምር ማንም አላመነም። ሰዎች እብድ ነው ብለውም ያስቡ ነበር። አንድ አስተማሪም ጃክ፣ ንግድ በጣም ከባድና ውስብስብ ነገር ነው፣ ለአንተ ይከብድሃል፣ በመምህርነትህ ብትቀጥል ይሻላል ብሎም መክሮኝ ያውቃል። አንተ የጀመርከው ስራም በቻይና ውስጥ በጭራሽ ሊተገበር የማይችል ነውም ተብዬ ያውቃለሁ። ባደምጣቸው ሐሳባቸውን ተቀብዬና ህልሜ ላይ ጥርጣሬ እንዲኖረኝ አድርጌ ቢሆን አሁን የደረስኩበት ደረጃ አልደርስም ነበር። የዓለም አቀፍ መገበያ የሆነው አሊባባ ባልተፈጠረ ነበር። የእናንተ እይታ የእናንተ ነው፣ የግላችሁ ብቻ። በእናንተ ጫማ የሄዱም ሐሳባችሁ፣ ምኞታችሁና ህልማችሁ አላጋጠማቸውም፣ አልገባቸውም። ታዲያ እንዴት እናንተ ያሰባችሁት ነገር ሊገባቸው ይችላል? ሁሉም ሰው ትክክለኛውን ምክር በፍጹም ሊሰጥ አይችልም። የጀመርኩት ነገር በቻይና ውስጥ ሊተገበር እንደማይችል ሲነግሩኝ ከነሱ ጋር አልተከራከርኩም። ስህተት መሆናቸውንም ለማሳመን ምንም አይነት ጥረት አላደረኩም። ይልቁን ዝም ብዬ ስራዬን እሰራ ነበረ። እይታዬን ወደ ልቤ አድርጌ አንድ አስደናቂ ነገር በመስራት ላይ ትኩረቴን አደረኩ። ቀንና ሌሊት መስራት፣ ፈጣን ምግቦችን መመገብ፣ ጊዜም ስለሌለ በቢሮ ውስጥ ማደር ጀመርኩ። አሊባባም በመጨረሻ ሲሳካ ሁሉም ደነገጡ። ይህ እንዴት ሊሆን ይችላል ብለውም ጠየቁ። ሰውን በውጤታችሁ እንጂ በንግግራችሁ አታሳምኑትም። እርግጠኛ ነኝ ይህ ሁላችሁንም ገጥሟችሁ ሊሆን ይችላል። ከማበረታታት ይልቅ እርግጠኛ ነህ፣ ይህ የሚሆን ይመስልሃል፣ የምትችለው ይመስልሃል፣ የሚተገበር ይመስልሃል እያሉ ህልምህን እንድትጠራጠር ያደርጉሃል። ታዲያ የዚህ መፍትሄ ህልምህን ለማንም አለመናገር ነው። ሁለተኛው ደግሞ ሰዎች እንዲቀኑባችሁ እድል አትስጡ። መሆን የፈለጋችሁትን ለሰዎች ስትናገሩ በልባቸው ቅናት ሊያድርባቸው ይችላል። ታዲያ ሳታውቁት ለእናንተ ውድቀት፣ አለመሳካትና መክሰር መስራት ይጀምራሉ። ታዲያ አንዳንድ በቀላል ማግኘት የነበረባችሁን ነገር ሊያከብዱባችሁና መንገዳችሁን ሊዘጉባችሁ ስለሚችሉ በዝምታ ስራችሁን ስሩ። በሌላም ህልማችሁን ለሰዎች ስትናገሩ ለመስራት መጠቀም ያለባችሁን ጉልበትና ኃይል ሰዎችን በማስረዳት ታባክናላችሁ፣ ትጨርሳላችሁ። ታዲያ ዝም ብላችሁ ሰርታችሁ የሰራችሁት ስራና ውጤት ለሰዎች እንዲያስረዳ አድርጉ። ድርጊታችሁ ከቃላት በላይ ይናገራልና ስኬታችሁን የሚጠራጠሩትን ያስገርማቸዋል። ከእናንተ የሚጠበቀው ዝም ማለትና ወደፊት መቀጠል ብቻ ነው። አንድ ቀን ህልማችሁን ስታሳኩት ሰዎች ያን እንዴት እንዳደረጋችሁ ይጠይቋቸዋል። እናም የስኬት ሚስጥር ቀላል መሆኑን እናንተ ስለምታውቁት ደግሞ ፈገግ በሉባቸው። እቅዳችሁንም ለራሳችሁ ጠብቁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በቀጣይም እንዲህ አይነት አስተማሪና ጠቃሚ የስኬታማ ሰዎች ታሪክ እስክንገናኝ ድረስ በደህና ቆዩልኝ። በብልሃትን ነው።